ኦሪት ዘዳግም ምዕራፍ 4 የእስራኤል ሕዝብ ታዛዦች እንዲሆኑ የተሰጠ ምክር። አሁንም እስራኤል ሆይ እንድታደርጓቸው በሕይወትም እንድትኖሩ እንድትበዙም የአባቶቻችሁም አምላክ እግዚአብሔር ወደሚሰጣችሁ ምድር ገብታችሁ እንድትወርሱ ዛሬ የማስተምራችሁን ሥርዓትና ፍርድ ስሙ። ዛሬ እኔ ያዘዝኳችሁን የአምላካችሁን የእግዚአብሔርን ትእዛዝ ትጠብቃላችሁ እንጂ ባዘዝኳችሁ ቃል ላይ አትጨምሩም። ከእርሱም አታጎርሉም። ብዔል ፌጎርን የተከተለውን ሰው ሁሉ አምላካችሁ እግዚአብሔር ከእናንተ ለይቶ አጥፍቶታልና አምላካችሁ እግዚአብሔር በብዔል ፌጎር ያደረገውን ዓይኖቻችሁ አይተዋል። እናንተ ግን አምላካችሁን እግዚአብሔርን የተከተላችሁ እስከ ዛሬ ድረስ ሁላችሁ በሕይወት ትኖራላችሁ። እነሆ እናንተ ገብታችሁ በምትወርሱአት ምድር ውስጥ እንዲህ ታደርጉ ዘንድ አምላኬ እግዚአብሔር እንዳዘዘኝ ሥርዓትና ፍርድን አሳየዋችሁ። ጠብቁት አድርጉትም። ይህን ሥርዓት ሁሉ ሰምተው እነሆ ይህ ታላቅ ሕዝብ ጠቢብና አስተዋይ ሕዝብ ነው በሚሉ በአሕዛብ ፊት ጥበባችሁና ማስተዋላችሁ ይህ ነውና አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ታላቅ ሕዝብ ማን ነው? ዛሬ በፊታችሁ እንደማኖራት እንደዚች ሕግ ሁሉ ጽድቅ የሆነች ሥርዓትና ፍርድ ያለው ታላቅ ሕዝብ ማን ነው? ለራስህ እወቅ፣ ሰውነትህን ፈጽመህ ጠብቅ። ዓይኖች ያዩትን ይህን ሁሉ ነገር አትርሳ። በሕይወትህ ዘመን ሁሉ ከልቦናህ አይውጣ። ለልጆችህና ለልጅ ልጆችህም አስተምራቸው። እግዚአብሔር ሕዝቡን ወደ እኔ ሰብስባቸው፣ እነርሱ በምድር ላይ በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩና ለልጆቻቸውም ያስተምሩ ዘንድ ቃሌን ይስሙ ብሎአልና። በኮሬብ በተሰበሰባችሁ ጊዜ በፈጣሪያችሁ በእግዚአብሔር ፊት እንደ ቆማችሁ ንገራቸው። እናንተም ቀርባችሁ ከተራራው በታች ቆማችሁ ነበር። ተራራውም እስከ ሰማይ ድረስ በእሳት ይነድ ነበር። ጨለማና አውሎ ንፋስ፣ ድቅድቅ ጨለማም ነበር። እግዚአብሔርም በእሳት መካከል ሆኖ ተናገራችሁ። የቃልን ድምፅ ሰማችሁ፣ ከድምፅ በቀር መልክን ግን አላያችሁም። ታደርጉትም ዘንድ ያዘዛችሁ ቃል ኪዳን 10ሩን ቃላት ነገራችሁ። በሁለቱም የድንጋይ ጽላት ላይ ጻፋችሁ። ትወርሱአት ዘንድ ተሻግራችሁ በምትገቡባት ምድር የምታደርጓትን ሥርዓት እና ፍርድ አስተምራችሁ ዘንድ እግዚአብሔር በዚያ ጊዜ አዘዘኝ። ከጣዖት አምልኮ ስለ መራቅ የተሰጠ ማስጠንቀቂያ። እግዚአብሔር በኮሬብ ተራራ በእሳት መካከል ሆኖ በተናገራችሁ ቀን መልኩን ከቶ አላያችሁምና ሰውነታችሁን እጅግ ጠብቁ፣ እንዳትበድሉ። የተቀረጸውን ምስል የማናቸውንም ነገር ምሳሌ በወንዱ ወይም በሴት መልክ የተሠራውን በምድር ላይ ያለውን የእንስሳን ሁሉ ምሳሌ ከሰማይ በታች የሚበረብረውን የወፍን ሁሉ ምሳሌ በምድርም ላይ የሚሽከረከረውን ሁሉ ምሳሌ ከምድርም በታች በውሃ ውስጥ የሚኖረውን የዓሣን ሁሉ ምሳሌ አታድርጉ። ወደ ሰማይ አትመልከት። አምላክህ እግዚአብሔር ከሰማይ ሁሉ በታች ላሉት አሕዛብ ሁሉ የሰጣቸውን ፀሐይና ጨረቃን ከዋክብትንና የሰማይን ሠራዊት ሁሉ አይተህ ሰግደህላቸው
አምልከህላቸውም እንዳትስት ተጠንቀቅ። እናንተን ግን እንደ ዛሬው ሁሉ የርስቱ ሕዝብ ትሆኑለት ዘንድ እግዚአብሔር ወስዶ ከብረት እቶን ከግብፅ አወጣችሁ። እግዚአብሔርም እናንተ በተናገራችሁት ምክንያት ተቈጣኝ። ዮርዳኖስንም እንዳልሻገር አምላክህም እግዚአብሔር ርስት አድርጎ ወደሚሰጥህ ወደ መልካሚቱ ምድር እንዳልገባ ማለ። እኔ ግን በዚህች ምድር እሞታለሁ፣ ይህን ዮርዳኖስንም አልሻገርም። እናንተ ግን ትሻገራላችሁ፣ ያቺንም መልካሚቱን ምድር ትወርሷታላችሁ። ከእናንተ ጋር የተማማለውን የአምላካችንን የእግዚአብሔርን ቃል ኪዳን እንዳትረሱ፣ አምላክ እግዚአብሔር የከለከለውን በማናቸውም ቅርጽ የተቀረጸውን ምስል እንዳታደርጉ እንግዲህ ተጠንቀቁ። አምላክ እግዚአብሔር የሚበላ እሳት ቀናተኛም አምላክ ነውና። ልጆችን የልጅ ልጆችንም በወለዳችሁ ጊዜ በምድሪቱ ረዥም ዘመን በተቀመጣችሁ ጊዜ በበደላችሁም ጊዜ በማናቸውም ቅርጽ የተቀረጸውን ምስል ባደረጋችሁ ጊዜ ታስቈጡትም ዘንድ በአምላካችሁ በእግዚአብሔር ፊት ክፉ የሆነውን ነገር በሠራችሁ ጊዜ ትወርሷት ዘንድ ዮርዳኖስን ተሻግራችሁ ከምትገቡባት ምድር ፈጥናችሁ እንድትጠፉ እኔ ዛሬ ሰማይና ምድርን በእናንተ አስመሰክራለሁ። ፈጽሞም ትጠፋላችሁ እንጂ ረዥም ዘመን አትቀመጡባትም። እግዚአብሔርም በአሕዛብ መካከል ይበትናችኋል። እግዚአብሔር በውስጣቸው በሚኖራችሁ በአሕዛብ መካከል በቁጥር ጥቂት ትሆናላችሁ፣ ትቀራላችሁ። በዚያም የማያዩትን የማይሰሙትን የማይበሉትንም የሚያሸቱትንም በሰው እጅ ከእንጨትና ከድንጋይ የተሠሩትን ሌሎች አማልክታት ታመልካላችሁ። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ። በመከራህም ጊዜ በልብህም ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለህ። ይህም ሁሉ ነገር በመጨረሻው ዘመን ይደርስብሃል። ወደ አምላክህ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህምም። ለአባቶችህም የማለላቸውን ቃል ኪዳን አይረሳም። እግዚአብሔር ሰውን በምድር ላይ ከፈጠረው ጀምሮ ከሰማይ ዳር እስከ ሰማይ ዳርቻ ድረስ ከቶ እንዲህ ያለ ታላቅ ነገር ሆኖ ወይም እንደ እርሱ ያለ ተሰምቶ እንደሆነ በአንተ በፊት የነበረውን የቀደመውን ዘመን ጠይቅ። አንተ ከእሳት መካከል ሆኖ ሲናገር የሕያው እግዚአብሔር ድምፅ እንደ ሰማህና በሕይወት እንዳለህ ሌላ ሕዝብ ሰምቶ እንደሆነ አምላካችን እግዚአብሔር በዓይናችሁ ፊት በግብፅ ለእናንተ እንደ ሠራው ሁሉ በፈተናና በተአምር በድንቅና በሰልፍ በጸናች እጅና በተዘረጋች ክንድ በታላቅም ማስፈራራት እግዚአብሔር ከሌላ ሕዝብ መካከል ገብቶ ለእርሱ ሕዝብን ይወስድ ዘንድ ሞክሮ እንደሆነ እግዚአብሔርም አምላክ እንደሆነና ከእርሱም ሌላ አምላክ እንደሌለ እንድታውቅ ያስተምርህ ዘንድ ከሰማይ ድምፁን አሰማ። በምድርም ላይ ታላቁን እሳት አሳየ። ከእሳቱም መካከል ቃሉን ሰማ። አባቶችህን ወዷልና ከእነርሱም በኋላ ዘራቸውን መረጠ። ከአንተም ጋር ሆኖ በታላቅ ኃይሉ ከግብፅ አወጣ። ዛሬ እንደሆነው ሁሉ ከግብፅ ከአንተ የጸኑትን ታላላቆቹን አሕዛብ በፊትህ እንዲያወጣ አንተንም እንዲያገባህ ምድራቸውንም ርስት አድርጎ እንዲሰጥህ እንግዲህ እግዚአብሔር በላይ በሰማይ በታች በምድር አምላክ እንደሆነ ሌላም እንደሌላ ዛሬ እወቅ፣ በልብህም ያዝ። ለእናንተ ከእናንተም በኋላ ለልጆቻችሁ መልካም ይሆን ዘንድ አምላካችሁ እግዚአብሔር ለዘላለም በሚሰጣችሁ ምድር ዕድሜያችሁ ይረዝም ዘንድ እኔ ዛሬ የማዛችሁን
ሥርዓቱን ትእዛዙን ጠብቁ። ለነፍሰ ገዳዮች የተፈቀዱ ከተሞች። በዚያን ጊዜ ሙሴ በምሥራቅ በኩል በዮርዳኖስ ማዶ 3 ከተሞችን ለየ። ትናንት ከትናንት በስቲያም ጠላቱ ያልሆነው ባልንጀራውን ሳያውቅ የገደለ ገዳዩ ይማጸንባቸው ዘንድ ከእነዚህ ከተሞች በአንዲቱ ተማጽኖ በሕይወት ይኖር ዘንድ ለሮቤል ነገድ በምድረ በዳ በደልዳላ ስፍራ ያለ ባሶር፣ ለጋድም ነገድ በገላድ ያለ ራሞት፣ ለምናሴም ነገድ በባሳን ያለ ጎላን ነበሩ። ስለ ሕግጋቱ የተሰጠ ማብራሪያ። ሙሴም በእስራኤል ልጆች ፊት ያኖራት ሕግ ይህች ናት። ከግብፅ በወጡ ጊዜ ሙሴ ለእስራኤል ልጆች የተናገረው ምስክርና ሥርዓት ፍርድም ይህ ነው። ሙሴና የእስራኤል ልጆች ከግብፅ ከወጡ በኋላ በመቱት በሐሴቦን ተቀምጦ በነበረው በአሞሬውን ንጉሥ በሴዎን ምድር በቤተ ፌጎር አቅራቢያ ባለው ሸለቆ በዮርዳኖስ ማዶ የእርሱንና የባሳንን ንጉሥ የዐግን ምድር በምሥራቅ በኩል በዮርዳኖስ ማዶ የነበሩትን የሁለቱን የአሞሬዎንን ነገሥታት ምድር ወሰዱ። በአርኖን ወንዝ ዳር ካለችው ከአሮዔር ጀምሮ እስከ ሴዎን ተራራ እስከ ኤርሞን ድረስ በምሥራቅም በኩል በዮርዳኖስ ማዶ መሿለኪያ ካለው ከአሴዶን ተራራ በታች ያለውን አረባ ሁሉ ወሰዱ።